ለዛ እኮ ነው ኔቨር ለዛ እኮ ነው ጸዳልኩት የቤተሰብ ጉዳይ ታወራሻለሁ እሺ በውስጥ ጉዳይ ሶሪ ያረጋው በቃ ምን ያህል ጊዜ ታውቂያት ነው ያልሽኝ ሮሚ እዚህ አስገብቼ ሞዴሬተሮች ቢሰልቡሽ በብሎክ ነው ማሰናበታቸው ቢኮዝ እኔ ማከብረው ሰው ያከብራሉ እኔ ከተጣላው ሰው ምክንያታዊ ሳልሆን እዚህ ቤታው ሀቢባና ያልተናገሯት አሉ ቢኮዝ የሚመለከተው እኔን ነው እኔ ነኝ የተናገርኳት አንቺ ቤት ሞዴሬተር ሆና ከስር ቁጭ ብላ እኔን የምሰድበኝ ማን ፈቅዶላት ነው እኔን የሚሰድቡት ሰዎች ሞዴሬተር ነው ደና የሚያወሩትን ታው የሚሉትን ሚውት ያረጋች ያንቺ ቤት ሞዴሬተር ፍቅር ብልጥሶ ብላ የሀቢባን ፎቶግራፍ ያረጋች ችግር የለም እኔ ቤቱን ብዛጊው ችግር የለም አክብሬሽ ሁለታችሁ እንድትታረቁ እንጂ የገባው እኔ ማንንም ቤዝም ብየዘው የምገባ ሰው አይደለም ስለ ፍቅር ነው ሲበዛ ነው ዘረገፋችሁ ሮሚዬ እኔ ረጅም ሰዓት እየሰማችሁ አልነበረም ኦኬ ችግር የለም ግን ያንቺ ቤት ሞዴሬተር ምን ያህል አውቀሻት ነው ሞዴሬተር ያረክሻት የምታረገውን ነገር ካወቅሽ ይሄን ነገር የምታውቂው ነገር አለ ወይ ይሄንን ብር ሲልኩ ከአረብ ሀገር ነው ብሩ የተላከው ተብሏል ምናልባት ባውን ሰዓት ብዙ ሰው እጁ ስለተነሳብሽ ገንዘብ ካንቺ ወስደው ነው የሚል መረጃ እኔ ላኩልኝ እኔ ያን ስላላከልኝ ሁሉንም ያለኝን ዝም ያግበስብሽ አልቀበልም ዛሬ ስለተጣሉሽ ብዙ ነገር ሊሉ ይችላሉ ነገር ግን ገንዘቡ የተላከው ከዱባይ ነው አካውንት ውስጥ እኔ ልናገር እኔ ፍቅር ኢሜሉን ማቃት ትንሿ ልጄ ገና የ1 አመት ሆና ያ ማለት የዛሬ 2 አመት አካባቢ ያኔ እኔና አንቺ በመንግባባ ጊዜ ትገባለች እኔ ጋር እንደማንኛውም ሰው ታውቂያለሽ ሶሻል ሚዲያ ላይ ጥቂቱን ነው የምትደዋወዩ እንጂ ስልክ እንኳን አሁን በቅርብ ነው የተቀያየር ነው እሱንም የሆነ ሪሲት ልልክላት ከዛ እንቀራረብ ነበር ባሮጌው አካውንቴ በፊት ላይክ ተቀመጣለች አዲስ አበባ ልጅ እንደሆነች ተነግረናለች ምናምን እናወራለን እንፋታለን ከዛ የሆነ ጊዜ እንደዚሁ በቃ ደረቅ ነገር ልጅቷ በባህሪዋ እንትና ትከራከርሻለች ላላመነችበትና እንደዛ ስለምትከራከር ምናምን አልተመቻቸንም መሰለኝ ለረጅም ጊዜ እሷም ጠፋች እኔም አልፈለኳት ያኛው አካውንቴ ተዘጋ አሁን በዚህ በኔቨር ጊቭ አፕ በባለፈው ያ ሁሉ ሰው በሚነሳብኝ ሰዓት መጣች አንቺ ነሽ እንዴ ዌልካም ባክ እንዴ ነሽ አወራን ሚጣላውን የሚሳደበውን ሰው ታረጋጋለች ወይ ጉድ እንትን አስታራቂውንሽ ምናምን በዚህ ሞር ማውራት ጀመርን ከዛ ቤቴ ትገባለች የሆነ ጊዜ ሞዴሬተሮች የሉ ነበር በጣም የሚሳደብ ሰው ሞዴሬተር ስጭኛለች ሞዴሬተር ኔለም ዛሬ ራሱ ለሶስት ሰው ሰጥቻለሁ አላቃቸውም ጭራሽ ስጭን ሲሉ ሞዴሬተር ከሌለ ሚውት እንዲያረጉልኝ ይሰጣለሁ ወደዚህ ያልኩ ላይፍ ስለምገባው ከዚህ ውጪ ስለሷ ማቀው ነገር የለም ማዳም ቤት እንደምሰራቃለሁ ስለሌላ ዲቴል ስለ ፋሚሊዋም ስለምንም ማቀው ነገር የለም ስልክ ባለፈው ሪሲት ልልክላት ለሰው እንድትልክ ለዛ ተቀያየር ዳሴት ከዚህ ውጪ እንደ እንትን ከጠየቅሽኝ ግን ከልጅቷ እንዲከማቃት በትንሽ ጊዜ ይሄን ያህል ሰውን አታውቂውም ሮሚ ግን ይሄን ያህል የምትሄድ አይመስለኝም ስለሄደች እኮ ስለያዝናት እንጂ ዝም ብለን እዚህ ላይፍ ላይ ሱማንተርተን ወንጀል ስለሆነ ሳናጣራ ይሄ ጉዳይ የሆነው እኔ ኢትዮጵያ ከመጣውን 7 ወር ሆነኛል ኢንቨስቲጌት ስናረግበት ስለነበረ ነው እኔ በምንም አይነት ጉዳይ ቸግሮኛልን ብላ ገንዘብ ካንቺ ተቀብላ ታቃለች አታቅም ይሄ ነው አረ በስማም ኔቨር ኤቨር ኢቭን ማለት ነው ሺቲ እንትን ተገዝቶልሽ ነው ሲሏት ባለፈው እንዳጋጣሚ ሆኖ ለሷ አንድ ሌላ ልጅ የኔ ሞዴሬተር ሆኖ አንድ ነገር እንኳን ከኔ ያጋጥሟቸው ያውቁ ምንም ነው ማታቀው ከኔ ምንም በፍጹም ማወቅ የፈለኩት በቃ ላይፍ ላይ እኔ ምንም ሟሾ ነገር የለም ገባሽ እህቴም ብትሆን ካጠፋች አጋፍጣታለሁ ይሄን ያለው ብዙ ተውቅ የለንም ብዙ ነገር አናወራም ሮሚዬ ይሄ ነው በውስጥ ዲቴል ብዙ እንዳወራለን ደዋወላለን ያ እሺ ማማዳ ቃል ብትይ ቃል ላይክ ሞር እናወራለን ምልሽ እሷ በጣም እንትናት ቃል አወቅሻት ቃሌ never give up ነው ስሟ ሮሚ ያኔ ሞዴሬተር ማለት እሷ አሁን ቤተሰብ ናት ይው ከታቻለች አይ ቃል የለችም ቃል የሚባል አልደረሰኝም እሷን አይደለም ሁለቱ ናቸው ያሉበት
ታዲያ ድሮን የምትባለው የሀቢባ ሞዴሬተር እና የአንቺ ሞዴሬተር ናቸው እዚህ ውስጥ የተገኙት። ገንዘቡ የተላከው ከአረብ ሀገር ነው። ከአረብ ሀገር እሱን አጣሪ አጣሪ እኔ ይሄ ነው በልጅቷና በእኔ ያለው ነገር። እሱን ስታጣራ ኔቨርዬ አንቺም ራስሽን ጠብቂ ከእንደዚህ አይነት ሰው ነገም ላንቺ አይመለስም። አይ ይሄን ነገር ማንንም አልኩሽ እኮ እቴም ቢሆን እንደዚህ አይነት ትልልቅ ነገር እኔ ይኸውልሽ ሬድ ላይን አለኝ በቤተሰብ በህይወት እንደዚህ ዋጋ የሚያስከፍል ጉዳዮች ላይ እኔ ሰይጣን ነኝ። በቃ ብልጭ ያኛውን እንትኔን እቀብረዋለሁ ባህሪን ገባሽ? በማንም ሰው ላይ በሰውም እቃወማለሁ በራሴም። ስለዚህ ይሄን ነገር ሮሚ የምትለው ነገር ውስጥ እቺ ልጅ እጇ ካለ አንደኛ እኔ ነኝ የጌኒስት መሆንባት ማለት ነው። በቃ በውስጥ ልክልሻለሁ። እሺ ሮሚ ኢንፎርሜሽን ኦኬ። በቃ ቴንክ ዩ አክብረሽን ስለመጣሽ እናመሰግናለን። መልካም ቀን ቡጣዬ። ተረጋጊ ጽፍልሻል ባይ። እሺ ሮሚ እነዚህ ልጆች ግን ማለት ምንድነው ያነሳሳቸው? ምንድነው የሚፈልጉት ካንቺ? ምን ስላረክሻቸው ነው በዚህ ልክ ርቀው መሄድ የፈለጉት? እዚህ ገዝተሽ ላይ እንኳን ገብተው የሚያውቁ ልጆች አይደሉም። ካንቺ ጋር አውርተው ያውቃሉ? የሰው ክፋት ጋይስ ኮፒ ሊንክ ሼር ታፕ እያደረጋችሁ ኦኬ ቴንክ ዩ። እነሱም ሸቃሊት ስለሆኑ ኔቨር ጊቭ አፕ አለመነካካቷ ጥሩ ነው። በምንም አይነት ገንዘብ እብል ለእንደዚህ ነው የገዛውበት የሚል ገንዘብ ከሷ ያወጣ ካለ በዚህኛውም እንደተሳተፈችበት ነው የምቆጥረው። ካልሰጠቻቸው እነሱ ጋር እሷ የለችበትም። ስሟን ለማጥፋት በአሁን ላይ ጠብ ላይ ስላለች ከኔ ጋር እንድትጋጭ ከሆነ እኔ ዝም ብዬ ከሰው ጋር ምጋጭ ሴት አይደለሁም። ሰው ለመናገር ሰው የሆነ ነገር ለማድረግ ምክንያት ፈልጋለሁ። ምክንያት በሌለበት ግን ዝም ብዬ ተነስቼ እንደ እብድ ኔቨርን ምነካበት ምንም ነገር የለም። ኔቨር በፊትም እኔ ጋር አጥፍታብኝ አይደለም። የሰው ወሮች ሰምቼ አንድም እኔና እሷ ስንነጋገር ደስ የማልወደውን ቃል ስለተናገረች በዛ የተነሳ እንጂ ዝም ብዬ አልተናገርኳትም። በፊትም ኔቨርን ግን አክብራን መታን ይቅርታ ተደራርገን ተከባብረን ነው። እንደው ዱባይ ውስጥ የሆነ ነገር ስፈልግ እንኳን እንደ እህት ምደውልላት እማዛት እህቴ ናት። እውነት ለመናገር እማዛት እህቴ ናት። ብዙ ነገርም ለኔ ላርግልሽ ብላኝ ታውቃለች። እኔ ስለማልፈልግ እንጂ ኔቨር በጣም የዋህ እውነት ለመናገር ለሁሉ ሰው ያላትን ሼር የምታረግ ምርጥ ሰው ናት። እውነቴን ነው የምላችሁ። ብዙ አይታችሁ ከሆነ ራሱን አመጻድቆ ለማሳየት ይሄው እንደዚህ አይነት ባግ አለኝ እኔ እንትና ነኝ። ነጭ ያገቡት ሚስቶች ትዝ ይሏችኋል? አሜሪካ ያሉት መጥተው እኛ ላይ እንዴት እንደሚጸዳዱብን። እኔ ይሄን ያህል ገንዘብ አለኝ እኔ መሲ ብሪጅስተር ነይ ፈልግሻለሁ። ግድያ ፕሮግራም ተደርጎብኛል። ነይ ከአንቺ ሀገር ነው የወጣው ብሩ እና እንደዚህ የምትፎክር ሴት አይደለችም። ኔቨር ጊቭ አፕ እውነት ለመናገር የአዲስ አበባ ልጅ ናት። ነገር ግን በእንደዚህ አይነት ነገር ከአረብ ሀገር ምናልባት እሷ ምስኪን እጇ እርጥብ ስለሆነ አንስታ ሜቢ በሌላ ነገር አታሏት ሰታ ከሆነ ብዬ ነበረ። ስለዚህ ካልሰጠች ገንዘብ ኔቨር ጊቭ አፕ ጋር ጥላቻ ያለባችሁ ሰው ከኔ ጋር ልታነካኳት የምትሞክሩ እኔ ዝም ብዬ አልነካካም። ኔቨር ጊቭ አፕ ምንም ሳታረገኝ እንደ ሴጣን ተነስቼ ከሰው ጋር የምጣላ ሴት አይደለሁም። እኔ ከሰው ጋር ለመጣላት ምክንያት እፈልጋለሁ። ያ ምክንያት ካመንኩበት እኔ ያለሁበት ጉዳይ ከሆነ ለምን ከዛ ከሚካኤል የረገጠው ሴጣን ጋር አይሆንም? ችግር የለብኝም።
ይሄ ጉዳይ ቀላል አይደለም። ስላልተሳካላቸው አይደለም፣ ዛሬ እዚህ ጋር ስላልሆንኩ አይደለም። አንደኛ እንዳሰቡት እቅዳቸው ቢሆን እኔም መውጋት እንግዲህ ጽሁፉን አይታችኋል። ስላልተሳካላቸው ራሱ ገና በህይወት ነው የምንፈልጋት ብለው ያሉትን አይታችኋል። ይሄ ዛቻ ራሱ ስላልተሳካለም ከመግደል እነሱ ውጭ ሀገር ቢኖሩ ቤተሰቦቻቸው ተጠያቂ ናቸው። እኔ ቀላል አይደለም ይሄ አጀንዳ። እግዚአብሔር አቡዬ ጸበሉን የምጠጣው ከተሰደርኩ ጀምሬ ጽዋውን የምጠጣ አቡዬ በለተቀኑ እርስ በርስ አጣልቶ እጄ ላይ ያስገብቷቸዋል ያቀዱት እቅድ። እኔ ያንን ወረቀት እኛ ቤት ባይገኝ ኖሮ ፍሪ ፈርስኪ ወሬ ነው ብዬ ይሄ የቀልድ ምናምን ወሬ መስለኝ ነበር። ግን ያ ደግሞ ሲደረግ ደግነቱ ያብ ስራ ያቃል እንትና ታቃለች ቡጣ ታቃለች ሌላም ሰዎች ያቃሉ። ይሄንን ነገር ስክሪንሾት አድርጌ ቀኑን ማሳየት እችላለሁ። ኢትዮጵያ ከመግባቴ 15 ቀን በፊት ነው እኛ ቤት በር ላይ የማስፈራሪያ ወረቀት በቢጫው በአዲስ አበባ ፕሮፋይል የተላከው። ስለዚህ እዚህ ላይ እጃቸውን ያሉበት ከዱባይ ማማ እንደተባበረ ገንዘቡ ወጣው ከዱባይ ነው። ለዛ ነው ኔቨር የሀቢባ ሞዴሬተር እና የኔቨር ሞዴሬተር ሆነው ተገኝተዋል ልጆቹ። ስለዚህ የአዲስ አበባ ልጆች ናቸው ሁለቱም። ሞዴሬተርነታቸው ደግሞ የሁለቱ ናቸው። በዛ ጉዳይ ስለሚያገባኝ ጠይቃቸዋለሁ። ይሄ ቀን ሌላ ፌዝ ምናምን የህይወቴ ጉዳይ ስለሆነ በህይወት ነው የምጠይቃቸው። እኔ ደግሞ የኢትዮጵያ መንግስት እዚህ ላይ ተባብሮኝ ስራ እንዲሰራ እኔ አገር ውስጥ ገብቼ መንግስት አሳፍኖ ገደላት እንዲባል ስለሆነ የሰሩት እስከዛሬ ልጆቼን ሳይንቅ ከኢትዮጵያ መንግስት ጋር የተገናኘ አንድም ነገር አልሰራውም። ከዚህ በኋላ ግን ከመንግስት ጋር አቤት ብዬ በራን ኳክቼ ስራ ጀምራለሁ። በህይወቴ የመጣችሁት በህይወታችሁ ስለምመጣ የኦሮሞ ባህል ልብስ መልበስ ውርደት ከሆነ የኦሮሞ ባህል ልብስ በመልበሴ እናንተን የሚያማችሁ ከሆነ ኤቭሪዴይ ጨሌ አድርጌ እመጣለሁ። ትቃጠላለህ። ብልጽግና እኮ ሀገር የሚገዛው ብልጽግና እታች ያሉት እኮ አማራው ትግሬው ቁጭ ብሎ አብሮት እየሰራ ነው። ኦሮሞ ብቻ አይደለም ሀገር እየገዛ ያለው። የአዲስ አበባ ልጅ በአንድ ብሔር ብቻ ነው እንዴ ተጠቀለለው? የአዲስ አበባ ልጅ ጉራጌ አለ፣ የአዲስ አበባ ልጅ አማራ አለ፣ የአዲስ አበባ ልጅ ኦሮሞ አለ። የአዲስ አበባ ኦሮሞ የሆነ ስላደረኩ ጨሌ እናደዳል ብዬ አላምንም። ባህላቸው ነው። እኔ ጉራጌኛ ሻሻ ስሬ ነው ሁሌ የምዞረው አይደል? ጉራጌነቴን ስለምወደው። የኦሮሞ ባህል ልብስ መልበስ ማን ነው እናንተን የሚነካችሁ? ማንን ነካው? እና ደግሞ ጥላቻችሁ የድረስ እንደሆነ አይቻለሁ። ታርጌታችሁ ደግሞ እኔም ብቻ ሳይሆን በቀለ ወያም እንዳለበት በደረሰኝ መረጃ አረጋግጫለሁ። እኔም እሱ ራሱን እንዲጠብቅ ትዕዛዝ አስተላልፋለሁ። ኤኒዌይ ብሪጅስታን ስመጣ አይ ቲንክ ይህንን ነገር ያያችሁ ይመስለኛል። ባላየን ብታልፉት ይህ ሚዲያ ላይ ስለተበተነ አይታችሁታል። ከዱባይ ነው ገንዘቡ የወጣው። የከፈሉበት ገንዘብ ሪሲቱ አለ። ደላኩ ቀን 20 ቀን ነው በንግድ ባንክ የተላከው ገንዘቡ። እኔን ለማስገደል የተሰማሩ ገንዘብ የላኩ ከአረብ ሀገር አሉ። አንዷ የሀቢባ ሞዴሬተር ናት፣ አንዷ የኔቨር ሞዴሬተር ናት። ስለዚህ እዚህ ላይ እጃቸው ላይ እኔ ሞዴሬተሮች እማቃቸው ሞዴሬተሮች በዚህ መልክ ሰው ለማስገደል ሰው ገንዘብ ቁጭ ብለው የሚያወሩ ከሆነ ሞዴሬት ፈልጋለሁ። ይሄ የህይወት አለ። ሮሚ ቁጥራቸው የለም የልጆቹ የዱባይ ነው ሮሚ አለ የዱባይ ነው። ላኪልኝ ለኔ የዱባይ ቁጥራቸው። አዎ ላኪልኝ የዱባይ ቁጥራቸው ሮሚ። እልክልሻለሁ። ላኪልኝ። እሺ ሮሚ ኦልሬዲ ዱባይ ያለ ሰው ስራ እየሰራው ነው። ዱባይ ላለ ሰው ሰጥቻለሁ ነንበራቸው። ስራ እየሰሩ ነው። በውስጥ ነግርሻለሁ። የዱባይ ልጆች ናቸው። ገንዘብ የላኩበትም ሪሲት አለ የተጻጻፉበት። ምናልባት አሁን እዚህ ጋር ሲመጣ በውስጥ ልክልሻለሁ።
መጀመሪያ እኔ ከሀገር ከመግባቴ በፊት የተጻፈውን ደብዳቤም ከቀኑ ዛሬ ያረግነው ድራማ የመሰላችሁ ስክሪንሹት ለአብስራ ይላኩበት ለጉጣ ይላኩበት ቀኑ መቼ እንደተላከ ልክልሻለሁ። ከዛ ወዲህ ገንዘቡ የተባበሩት ኢሮፕ ያሉበት ቢኖርም ገንዘቡን የላኩት ግን አረብ ሀገር ዋናው ሚና የተጫወተችው የሀቢባ ሞዴሬተር ናት። የመሳለሚያ ልጅ የዘሮ አንድ ልጅ ናት። ይሄንን የተጫወተችው ሚናውን ለማስፈራራ ሞክረዋል። አሁን ገብቼ ሳየው ዲሊት አድርገዋለች። ታርጌታቸው መጀመሪያ ከሀገር ሳልገባ በእናቴ ነበር እናትሽ ቸርች ሲወጡ እንዲያድርጌ ነበር ፉከራቸው። አልሰማም ስላልኳቸው ይሄን ነገር ለመናገሯ የኔ ቤት ሞዴሬተር የነበረችው ፍቅር መታነግራኝ ሂጅ ከዚህ የምታወሪበት ሄደሽ አውሪ ብያታለሁ። ፍቅር የኔ ቤት ሞዴሬተር የነበረችው ተባብራለች። እሷ አለችበት። ታቂያ ከሆነ ድሮ የነበረችው ከዚህ ቤት ስለተባረረች እዚህ ስራ ውስጥ እሷ አለች። የዱባይ ቁጥራቸው ካለ ሮሚዬ አንቺ ሚዲያ ላይ ምንም ነገር አትበይ። እውነት እነሱን በዚህ ደረጃ ሄዶ ከሆነ ያው የዱባይ ቁጥራቸው ለኔ በዋትስአፕ ላኩ። ችግር የለም ይልክልሻል። ብር ተከፍሎ ሰው ለማስገደል ካይዳችሁ የሚታገለው እኮ መንግስት ነው አይደል? ጻብ ያለው እኛ ግለሰቦች ነን። ከግለሰብ ጻው ነው እንደ ሀገር ልጆች ነው የምናወራው። ግን ማናችሁም ነገ ለራሳችሁ ስጉ። ብርጅስቶ ልክልሻለሁ። የዱባይ ስልክ ነው መድኃኒዓለም ለኔም ልካልኛለች። ዛሬ መጣላቱ አይደለም በጣም ሄዳችሁት ርቀት ግን እስከ ነፍስ ለማጥፋት እኔ አሳረኛው ዝርያ አሳረኛው መጥቶ እዚህ ጋር ሲያወራ ሁሉንም ነገር እንትን ብላ አይደለም። እኛ አቴንሽናችን የሰበሰብነው የዛሬ 6 ወር ኢትዮጵያ ተቀምጠን አንቺ መረጃዎችን ስትልኪልኝ ቡጣን ሃናን ማነው አባቃሪያን ሁሉ አስከጠራጠራቸው ያቁብኝ ነበር። ምክንያቱም እኔ በቃ እምነቴ ጠፋ። ማን ነው በዚህ ልክ የሚከታተለን እያልን ነበር የነበርነው። ዛሬ ትናንት ቡጣ ስላወራች ነው ዛሬ ሚዲያ ላይ ነው የማወራው። ምክንያቱም የራስ ሰው ወዳጄን እጠነቀቀዋለሁ። ወዳጄን ስጠብቅ ጠላቴ ገደለኝ ይባላል። ገባችሁ? እናንተ ወዳጅ መስላችሁ ምናልባት አንድ ወቅት ላይ የተናገረው እስከ ነፍስ የሚያስጠፋ ከሆነ ይሄ ትክክል አይደለም። ገባችሁ? ፎቶ መለጣጠፍ፣ ቪዲዮ መሰራራት፣ የሰው ቪዲዮ የራቁት ቪዲዮ ማቀነባበር ብዙ ነገር እያየን ያለን። ይሄ ግን ዋጋ ያስከፍላል። ዛሬ ምናልባት ተደብቀሽ በስልክሽ ምጮ ይመስላል፣ ግን እታች ሲወርድ አያችሁ አይደል? ነፍስ ድረስ እንዴት ዋጋ እንደሚያስከፍል ሁላችሁም ብርጅስቶ ልክልሻለሁ። የሁሉንም ስልክ ልክልሻለሁ። ዱባይ ያሉት ለንደን እንዳሉ አሜሪካ እንዳሉ ደርሰንበታል። ማርያምን ነው የምልሽ። በግሩፕ ነው የተሰራው ስራው። ማለት ሰው የሰው ልጅ ቲክቶክ ላይ ሁላችንም እንጣላለን እንጨቃጨቃለን ምናምንና በዚህ ድረስ ግን መሄዱ ምን አስፈለገ? ማለት ማናችንም እኮ ቲክቶክ ላይ ተጣልተናል፣ ግን ከቲክቶክ የወረደ ነገር ግን የለም። በዚህ ደረጃ ሰውን ለማስጎዳት ገንዘብ እስከማዋጣት ምናምን እውነት ቲክቶክ ላይ ግን ብዙ ጉድ እያየን ነውና ሮሚ ቁጥራቸውን ለኔ ላኪልኝ። የዱባይ ቁጥራቸውን ችግር የለም። ችግር የለም በውስጥ እንጨርሰዋለን። ላኪልኝ ችግር የለም። ላኪልኝ እሺ ሮሚ እጠብቅሻለሁ። ያ ከቻልሽ ላኪላት። አሁን ካልቻልሽ እኔ እልክላታለሁ። እሺ ላንቺ ሜንሽን አድርጌ ላኩል። ደግሞ እኔ አጋጣሚ ሆኖ እኔ ጋር መኖሩ አሳረኛውን ኮንታክት የኔም ኮንታክት አንድ መሆኑ ገባችሁ? ለኢቨን እዚህ የነበሩ ሰዎች ሁላችንም ማርያምን ነው የምልሽ አቴንሽን ሰተነው ለአሳረኛው አቴንሽን ሰተነው የመጣ ነው። እኔም አብሬያቸው ነበርኩ አለ እኮ፣ ግን እስከ መግደል ድረስ መሆኑን አላወቅኩም ማለት ነው። እሱ እኮ ነገረን እኮ። እኔ እኮ አብሬያቸው ነበርኩኝ፣ ግን እስከ መግደል ድረስ ሲሆን አሸገሸኩኝ። በቃ ብራቸውን አስበልቼ አልፈልግም አልኳቸው አለ ከነ ቴክስቱ። እሱ ቴክስት ደግሞ እኔ ጋር አለ። ዛሬ ፕሮፋይሏን ቀይራ ትናንትና እዚህ ስላወራን ዛሬ ፕሮፋይሏን ቀየረች። ምናልባት ዛሬ አብራችሁ ሊሆን ይችላል በነፍሳችን ጉዳይ። ከዚህች ቀን በኋላ እንደ ትናንትናው ፎቶ ለጥፋችሁ እንደምትሳደቡ አይደለም እኮ ጨዋታችን። እኛም አውቀናል፣ ጉድጓድ ምሰናል። ችግር የለብንም። አብረን እንሄዳለን። እስከዛሬ ላስላስ እየተባለ ረገጣ እየተባለ መጣጫዋል። ግን ስትወርዱ ጉዳችሁ ምን እንደሆነ ስላወቅኩኝ ከዚህ በኋላ ከናንተ ጋር መሰዳደብ አያስፈልግም። አንቺ ዱባይ ተቀምጠሽ ልጅሽንና ባልሽን አስቀምጠሻል። መልስልሻለሁ። እኔ ደግሞ ዛሬ ነገ ሳትይ
ጌታን ነው የምልሽ። ቤትሽ ነው ማንኳኳው። ቤተሰቦቼን አንኳክተሽ ሮማን ጋር ቤተሰቧን አንኳክተሽ ባይዘው ቡጣንም ሃናንም እዛ ጋር አብረው የነበሩትንም ሰዎች የሚመርጉ ጉዳይ አለ። ብርጅስቶን ስሚማ እኔ ሲሄድ ሮሚ ጋር ማለት ነው ያቢ አይን እኔ ራሴ ያወቁት ገና አሁን ነው። እቺ ሳዳ ድሮን የምትባለውንም ገና አሁን ነው እዚሁ ነው ልጁ ስሟን አንድ ልጅ ስክሪንሾት አድርጌዋለሁ። ስክሪንሾት አድርገታ ነው ማለት ነው ስሟን በትክክለኛው ሲጽፈው ማን ብላ እንደ ሴቭ እንዳደረገችው ስሟ ማን እንደሆነ ልጁ አወጣው። እዚሁ ላይ ገስት ላይ ነው። እኔም አላውቅም ያቢ ምን ያህል እዛ ጋር ብታይ በቃ የመጨረሻ በቃ እንደኔ የምመጣው ሮሚ ጋር ነው። በጣም ተናድጅ ሮሚ ካልነገረችን አይናገርም ያቢ ሁሉ ነገር በቃ እሱ ምን ውስጥ እንደነበረ ፈጣሪን በሚያውቀው እኔ አከሌ ነው አሁን ነው ከሀቢባ ጋር ሮሚና ሀቢባ ትላንትና ሰላም ነበሩ አብረው ነበሩ። ይሄንን አይደለም ሰው የሚያስበው የዛሬውን አይደለም። ይሄ የነበረው ከ7 ወር በፊት ነው። እነሱ አጋጣሚዎች ተፈጣጥራላቸው እዛ ገባች። እኔ ጣልቃ አልገባውም። ምክንያቱም መጀመሪያም የለሁበትም አላቅም። ልጁ እየፈራ በዚህ ጋር ስትወጥ እንዴ ጉድፈላ መጨረሻ ላይ በጣም ነው ያቢ እንደውም ምን አልኩኝ መቤት ያተለመን ያቢን እኔን ከሮሚ ጋር ያጣለኝ ያቢ ነው ያልኩት። አው እሱ ነው ሁላችንም ሳይዝ ይዘንበታል። የኡነት ክርስቶስ በሚያቀው ሳይድ ይዘናል። በቃ እሷም እንደዛ ስትል አይ በቃ እንጂ የዛን ጊዜ እሷ ወረቀቱን ስትልክልኝ ጨርሼ ራሱ አላነበብኩትም። ግን እኔ ምን ውስጥ እንደነበረ ከዛ በኋላ ነው ያነበብኩት። አሁን አሳረኛው እንደዛ ሲል ያ ወረቀት ትዝ አለኝ ክርስቶስን። ከዛ እኔ ምንም የማውቀው ነገር የለም። እዚህ ጋር መተው ነው የተናገሩት። እኔ ስምን የማንንም ሜሽን አላረግም። ፍቅር የሚሉን ታውቂያታለሽ። እሷ የባሌ እህት ነች፣ አክስት ልጅ ነች። እሷ አሁን ምንድነው የምትለው እኔ ካሳርኛው ጋር ተባብሬ እሷ ሮሚ እኮ አታውቃት ክርስቶስን አሁን ገና ስታቅ እስቲ ያሳልፊ የቤተሰብሽ ካለችበት ትከታኔ ምንም ማያገባኝ የቤተሰብ ነገር ምንድነው ብለሽ በጣም ስለተጨነቅሽ ነው የምነግርሽ ድጋሚ ማለት ነው መሲ ክብር ስላለኝ አንቺ የዛን ጊዜ እኔ ጽፌላትም ለሮማንም ነግሬያታለሁ። ግድያ አስቢው እዛ አብረን ነበርን ሁላችንም። ግድያ ከተባለ እኛ ሳንገባም እስኪጣራ ድረስ አትባይም እንዴ? ትባያለሽ እኮ እኔም እኮ አብሬያት ነኝ። ሞትም ቢሆንም እኮ እኛ ማብረናት ነን። እቺ ልጅ ይገደሉም ከተባለ ያብን ቢጨነቅም ቢሄጃለሁ በቃ ኦሬዲ ጋብቼበታለሁ። ማናቸው ምንድናቸው መብርሃን በመታቀው ልሳኔ ዘጋላቀም አሁን ነው ገና ትላንትና ያሳረኛው ስትል ሮሚ የሆኑ ስሞች ሜሽን ያረጋችልኝ በጭራሽ ነው ያላቀ ክርስቶስ በሚያቀው አሁን እሷ አንተና ቤት ኔቨር ጊቭ አፕ ቤት ምን የተፈጠሩ ድጋሚ እንትን እንዳለን እሱ ጋር ሆነ ተገራጠሙ። ኔቨር ጊቭ አፕ ቤቷን አወረደች። ቤታቸው ሄዱ። ቤታቸው ስትሄድ እኔ ምን አገባኝ ኔቨር መሲ እኔ ምን አገባኝ አንቺ ሮሚ ገዳይናሽ ብላ እሷ ሜሽን አርጋታሽ ስምሽን ጠርታሻለች። የሀቢባን እኮ ትላንትና ነው ሞዴሬተር የሆነችው እንጂ እኮ አይደለችም። ስሟን አጠራም የጠራችው ሳዳ ድሮን ነው የተባለው ሁሉም ሰው እዚህ ጋር እኔን የሚያስያወቅኳት ሳዳ ድሮን አሁን ነው። እዚህ እንዲተራ ተሳዳቢች ሮሚ የሆነች ሂዊ ድሮን የምትባል ልጅ አለች። ምንድነው አዲስ ህይወት የምትባለው ስትል እኔ ምን አልኩ ለዚህ ርቀት የምንሄድ አይደለም። ምክንያቱም እኔም ሸጋላ ስለነበርኩ አውቀዋለሁ የዚህ ርቀት ማንንም አይሄድም። ተራ ተሳዳቢነት ተሳድባለች እኔ አልኩ አለ ሪካርዶ ክርስቶስ በሚያውቀው እኔ ሰውን እንደዚህ ስም ጠርቼ ሜሽን አላረግም። እሷም እኔ ተጠርቻለሁ ስም ጠርተሻል ለአሳረኛው እኔ ካሳረኛው ጋር ሰው እኮ የሚማረው በሌላ ሰው ነው። ካሳረኛው ጋር ለሮሚ ቁጥር ስጪ በሚለው ካሳረኛው ጋር ቁጥሩን ጽፎልኛል። እኔ አይማላልኩም ባይማ ቁጥሩን ኮፒ አድርጌ ቀጥታ ለሮሚ ላኩላት። እሷ የምትለው ለሮሚ ራሱ የኔ እንትን መሆኗን ያወቀችው ገና ዛሬ ነው። እመብርሃን በመታቀው አልነገርኳትም አልናገርም። እኔ ስትፈልግ ሮሚ ራሷ መታ እዚህ ጋር ታወራለች። አብረውን የነበሩ ስትጠራጠሪያለሽ እነማን ናቸው አብረውሽ የነበሩት ሮሚ? እኛም ነበርን እኮ ግን እቺ ልጅ እኔ ሜሽን ባረግላት አሁን ነው ከሀቢባ ጋር የተጣላችሁ። እቺ ልጅ የለችበትም። እኔ አሁንም በማህተሜ እምላለሁ በዚህ ግድያ ውስጥ ትኖራለች ብዬ ይሄንን ነገር ዱባይ ሆነው ከሆነ ይሄንን ነገር ያደረጉት በዚህ ገዳይና አሁንም የሌሉትን ሰዎች የሚያነካኩ ከሆነ እኮ እዚህ ዱባይ ያሉ ሰዎች ተጠራጣሪያለችው መስዬ ራሷ ነች እኮ ለግድያ አሁን እኔ ሰጠኋት ለሮሚ እኔ ምንም ነገር ከሌለበት እቺ ትላንትና ነው የሀቢባ ሞዴሬተር የሆነችው። ትላንትና ነው ፍቅር ብሎ የሜሉ ብላ የመጣችው እንዴ ብላ ግድያው ይሄ እኮ የተፈጠረው ከ7 ወር በፊት ነው። እኔ ሀከለ መሰክሮ ለማህተቤ ነው። እሷ ልጅ መውለዳትቺን ብላ የቤተሰቦችን ላላላላ ስላለች እኔ መጥቼ መዘርገፍ ካለብኝ ቅሌት ብርቃዳ አሁን እኮ ልንገርሽ አሁን በዚህ ጉዳይ ላይ ሮሚ ዝምለሽ ካስተዋልሽ ወይን ነገር የሌሉትን ሰዎች እዚህ መጣችሁ መሲ አው አሁን ሊቡጣ መለሽን ያልተረዳሽ ምን እንደሆነ ታውቂያለሽ? ማሪ ቆይ ጠብቂ ልንገርሽ
እነዚህ ይሄንን የቆሸሸ ነገር የሚያደርጉት ዱባይ ናቸው አይደል? ስልክ ቁጥራቸው አለ። ስልክ ቁጥራቸውን ለኛ ስጡን። ከዛ በኋላ እናንተ ከመሃሉ ጡኛ ምን እንደምናረጋቸው እኮ እነሱ ዱባይ ላይ ቁጭ ብለው እኔ ሮሚ እኮ የተራይ ቡጣ ቆይ አንዴ ዱባይ ከሆነ እንደዚህ የሚያደርግ እንጂ ሮሚ በዚህ ሌብሏን የጓደኛዬም እንደዚህ አይነት ሚስጥርም ልትነግረኝ አትችልም። እሺ ታውቃለች ለማን እንደማነጋገር እንዳለባት። እኔ እኮ ተራ ሰው ነኝ። እሺ ያው ለነሱ ዱባይ ከሆነ በዚህ ደረጃ የሚሄዱት ሰው ለማስገደል ምናምን ዱባይ ቁጭ ብለው ከሆነ ቴክስታቸው ብቻ የነሱ ቲክቶክ አካውንታቸው የተጻጻፉበት ቲክቶክ አካውንታቸው በዚህ ሀገር ሎኬሽን እስከሆነ ድረስ እኮ ችግር እኮ የለውም። ላኩልንና ከዛ በኋላ እኛ ማድረግ ያለብን ጥግ ድረስ እንሄዳለን። እናንተ ያላችሁት ሌላ ቦታ ናችሁ። መሲም ትኖርበት፣ ያብስራም ይኖርበት፣ ጆከርም ይኖርበት፣ ሮማንም ትኖርበት፣ እኔም ልኖርበት፣ ማንም ችግር እኮ የለውም። ቀላል ነገር እኮ ነው። እናንተ ጋር ያለው ሙሉ አድሬሳችሁን ስጡን፣ እኛ እንግባበት። خلاص ከዛ እኮ ሁሉም ነገር እኮ ሀቅ ይወጣል። ስለዚህ ያቡ ቁጥራቸውን ላክልኝ፣ የዱባይ ቁጥራቸውን። ኦኬ መስዬ እኔ እኮ ለደህና ነገር ለምን እንደዚህ ለደህና ነገር ለምን ተባብራችሁ አሰሩም? አሁን የአዲስ አበባ ልጆች ናችሁ ሊቢያ ላይ ያሉ ያለቀሱ የአዲስ አበባ ልጆች አትርፉኝ እያሉ ነው። እንዲህ ገንዘብ ካላችሁ ለምን ሊቢያ ላይ ያሉትን የአዲስ አበባ ልጆች ከገት አታውጡ? ገንዘብ እኔን ለማጥፋት ከምታጠራቅሙ ገንዘብ ለምንድን ነው ገንዘቡን ለእንደዚህ አይነት ነገር የምታርጉት? እኔ አንድ ተራ ሴት ነኝ። ብትገሉኝ ብኖር ማንንም እንደማልፈራ ጠንቅቃችሁ ታውቃላችሁ። ጠንቅቃችሁ ታውቁኛላችሁ። ግን እንደዚህ አዲስ አበባ ልጅ ሆናችሁ ተደራጅታችሁ ግሩፕ ካላችሁ ለምን ሊቢያ ላይ ለታገቱት ወንድሞቻችሁ ቁጭ ብላችሁ ለምንድን ነው እንዲወጡ ማታረጓቸው? እኔ የተቻለኝን አቅም ከሊቢያ በዚህ 15 ቀን ውስጥ የጣሊያን ሰፈር ልጅ ሴት ልጅ ከታገተችበት እንድትሻገር ገንዘብ ሰብስቤላታለሁ። ከዛ በፊት ለጨርቆስ ልጆች፣ ለከረዩ ልጆች፣ ለጎላ ልጆች ሰብስቤያለሁ። ስለዚህ የአዲስ አበባ ልጅ ሆነ እኔን የአዲስ አበባ ልጅ ለመግደል ገንዘብ ካዋጣችሁ ለምን ለሊቢያ ልጆች አደርሶላችሁ? እኔ ዱርዬው ቤት ገብቼ ጨርቆስ እሄዳለሁ ስትሉ በጨርቆስ ቀን ቢሆን ጥሩ ነው የምትገሏት ብላችሁ ዱርዬው ምንም ያላረገ ዱርዬ እሱ ቤት ገብታ ነው እንዲያለችሁ ተብሎ ዱርዬው እንዲጠረጠር ነው የጨርቆስ ለት ቢሆን አሪፍ ነበር ያላችሁት። ዱርዬው ቤት ገብቼ ነው ይህን ቃል የተናገርኩት። ዱርዬው አስገብቶ ጨርቆስ ቀን ሂጂ ስላለኝ የጨርቆስ ቀን ቢሆን ጥሩ ነው አላችሁ። ዱርዬውን እዚህ ነገር ላይ አርጋችሁ በዱርዬው እንዲሳበብ። ዱርዬው ሲጀመር ግሩፓችሁ ውስጥ የለም። ዱርዬው ከዚህ ነገር ጋር ከወጣ በጣም ቆይቷል። ሲወጣም አውቃለሁ፣ ሲኖርም አውቃለሁ። ዱርዬው የለበትም። የአዲስ አበባ ልጅ ይሄን ያህል ክፋት የለውም። እኔ ምል ነበረ ሲደርስብህ ነው ያንን የምትለው። ሲደርስብህ ላይ ያኔ እሱን ትናገራለህ። እዚህ ላይ የተባበሩት ቃል የ4 ኪሎ ልጅ ጨርቆስ እድሏ የፍቅር የምንጸረ ሰፈሩ ስሙ ጠፋኝ። ፍቅር አለችበት ወሬ በሪቲስ የቴዲ አፍሮ ሰፈር ስሙ ጠፍቶኛል። የተባበሩበት ከነሰፈር የመሳለሚያ ልጅ አለችበት ሳዳ ከነ አባቷ ስም አለ እጄ ላይ። ሌላ ይቺ አዲስ ተብዬዋ ሰፈሯን ገና አጣራለሁ። ሁሉም አሉበት። ከየሰፈራችሁ ከየስማችሁ ከነቀበሌያችሁ አመጣችኋለሁ። አዎ ፍቅር ኳስ ሜዳ እጃችሁ ላይ የአምስታችሁም ዲቴል አለ። የተጻጻፋችሁበት ያደረጋችሁት እያንዳንዱ ነገር። እኔ ሮማን ተሰማ እናንተ ስላላችሁኝ አልሞትም። እግዚአብሔር የጻፈልኝ ቀን አለ የተጻፈልኝ።
አዲስ የምትባለው ያቺ ጉቺ የምታዋራት የነበረችው ልጅ ናት። እሷ ናት ቡጣ ያን የእንትና ዘመድ ሆና የተገኘችው አይደለችም። ምን አባታችሁ ተቀላቀሉት? የአዲስ አበባ ልጅ ምን ውስጥም እኮ ጭራሽ ስምሽን ሜንሽን አላደረገች፣ አልጠራሻት አልነበር። ሰርፕራይዝ የሚያደርጉ እኮ እሱ ነው። ምንም አንድም ቀን ስሟን ጠርተሽ እንኳን አታውቂም። እንደውም የዛን ዕለት እኔ ምን አልኩኝ ሼር የሚያደርጉት ምናምን ብላ ግሩፕ ናላሽ አራሩሚ ለከቻቸው ስል አይ ጉቺ ጋር አግኝቻቸው ነው ስትኛ ራሱ አልነገርኩሽም ማን እንደሆነች። እሷ ግን ስትሳደብ አንቺን እንትን ስትታረግ እኔ አላየኋትም ብትልም የነበሩ ጊዜ ሲያሽቃብጡ የነበሩ ያው የምትወደደው ስለተነካች አንቺ እንደዛ አይነት ስብና ይለሽ ተሳደቡ ብትይ ስድብ እንደሆነ ያለችኝ ደግሜ ሰድባታለሁ። ምንም ችግር የለውም። ግን እኔ አልተሳደብ ማንም ሰው ተሰብስቦ አልተሳደብ። እነሱ እንደዛ ስላለች እሷን ያለውበት ግግም ስሟን እሷን እኮ ሜንሽን እንኳን አላረግሻትም። ስሟን አልጠራሽ። ያ ለማንኛውም የተባበራችሁት ከነሰፈራችሁ ስለማቀው የጨርቆስን ነጥለሽ ጥል ያልሽው የሸርሙጣ ልጅ እናትሽ ድንጋይ ታስበላልሽ። ያንቺ ሰፈር ስለሆነ ልጅቷ በስሟ እንድጠራት የፈለግሽው የኳስ ሜዳ ልጅ ስል የኳስ ሜዳ ልጆች እኮ ነጥለሽ ስሟን ጥል ይላል። የሸርሙጣ ልጅ እናትሽ ድንጋይ ትብላ። አንቺ ስላልተነካሽ ነው እናትሽ ድንጋይ ታስበላሽ። አንቺ እከክ ማለት ነው። ቅማላም ቅራቅምቦ እናትሽ ድንጋይ ታስበላልሽ። አንቺ ትላም የትላም ልጅ እናትሽ ድንጋይ ታስበላሽ። ቦርኮ ገና ከነ ምናምኑ አመጣልሻለሁ። ቅማላሚ ቱሃናም ሰፈርሽ እንዳይጠራ ጠርተሽ መኖር ነው። ቅማላም የኮልፌ ልጅ ካለበት የኮልፌ ልጅ እለዋለሁ። የተባበረ ቤቴ በር ላይ ወረቀት ስትበትኝ የኮልፌ ልጅ ሳይተባበርሽ ቤቴ አልመጣሽም። የኮልፌ ልጅ የተባበራችሁንም አውጥቻ መጣዋለሁ። እናትሽ ድንጋይ ትብላ። የሰፈርሽ ነው የጨነቀሽ፣ የኔ ህይወት ነው የጨነቀሽ። እናትሽ ድንጋይ ታስበላልሽ ማለት ነው።